ትራምፕ ኒኩለር ሊጠቀሙ እንደሚችሉ ዛቱ። ኢራን አሜሪካን በኒኩለር አጠፋለሁ አለች። ሊዮኒውስ በመካከለኛው ምስራቅ ለሳምንታት ሲታጎር የነበረው የባሩድ ጭስ ዛሬ ንጋት ላይ በይፋ ፈንድቶ ቀጠናው ወደ አስፈሪና ወደማይመለሱበት መጠነ ሰፊ ጦርነት ውስጥ ተከተውታል። ፕሬዝዳንት ዶናልድ ትራምፕ የነጻነት ፕሮግራም ፕሮጀክት ኦፍ ፍሪደም የተሰኘው ወታደራዊ ዘመቻ በይፋ ማስጀመራቸውን ተከትሎ የአሜሪካ የባህር ኃይል የሆርሙዝ ባህር ወሽመጥን በኃይል ጥሶ በመግባት ላይ ይገኛል። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት አሁን ላይ ወደ ዓለም አቀፍ የኒኩሌር ስጋትነት ተሸጋግሮ የሰው ልጅ ህልውና የሚፈታተን ደረጃ ላይ ደርሷል። የአሜሪካና የእስራኤል ጥምር ጥቃት በኢራን ላይ መጀመሩን ተከትሎ ፕሬዝዳንት ትራምፕ አስፈላጊ ሆኖ ከተገኘ የኒኩሌር ጦር መሳሪያ ለመጠቀም ዝግጁ መሆናቸውን መግለጻቸው ሁኔታውን እጅግ አስፈሪ አድርጎታል። ይህን ተከትሎ ሰሜን ኮሪያ በጉዳዩ ላይ ጣልቃ በመግባት ኢራን በኒኩሌር የምትመታ ከሆነ አሜሪካ በኒኩሌር ጦር መሳሪያ እንደምትመታ በይፋ መዛቷ በዓለም አቀፍ ደረጃ ያለውን ውጥረት ወደ ከፍተኛ ጥግ አድርሶታል። የፒዮንግያንግ ዛቻ ቀጥተኛና ግልጽ መሆኑ የግጭቱን አድማስ ከመካከለኛው ምስራቅ አልፎ ወደ ፓሲፊክ ቀጠናና ወደ ሰሜን አሜሪካ ደጃፍ እንዲዘረጋ አድርጎታል። ይህ የኒኩሌር ዛቻ ፍጥጫ የዓለምን የኃይል ሚዛን ሙሉ በሙሉ ያናጋ ሲሆን የሆርሙዝ ሰርጥን ክፍት በማድረግ የተሰጠውን ወታደራዊ ትዕዛዝ አሁን ላይ ከነዳጅ ንግድ ደህንነት ባለፈ የዓለም አቀፍ የኒኩሌር ጦርነት ስጋት ሆኖ ተደቅኗል። የእስራኤል ጦር በኢራን ላይ የከፈተውን ጥቃት አጠናክሮ መቀጠሉን በየመን የሚንቀሳቀሱት የሁቲ አማጽያን ቀይ ባህርን ለመዝጋት መዛታቸው ቀጠናውን ለዘመናት ታይቶ በማይታወቅ የጦርነት አዙሪት ውስጥ ከቶታል። የአሜሪካ የባህር ኃይል በሆርሙዝ ሰርጥ ላይ የሚያደርገው እንቅስቃሴና የሰሜን ኮሪያ በኩል የተሰነዘረው የአጸፋ ጥቃት ማስጠንቀቂያ ምክንያት የዓለም ኢኮኖሚ ጸጥታ በከፍተኛ አደጋ ላይ ወድቋል። በአሁኑ ሰዓት ታላላቅ የዓለም ሀያላን የተባበሩት መንግስታት ድርጅት ሁኔታውን ከቁጥጥር ውጭ ወደ ሆነ የኒኩሌር ጥፋት እንዳያመራ በከፍተኛ ጭንቀት ውስጥ ሆነው ሂደቱን እየተከታተሉ ይገኛሉ። የቀድሞዎቹ ዲፕሎማሲ ንግግሮች በኒኩሌር ዛቻዎች በመተካታቸው ቀጠናው ብቻ ሳይሆን መላው ዓለም ዳግም በማይመለስበት የጥፋት መንገድ ላይ የመጓዝ ስጋት ተጋርጦበታል። የተለዋዋጭና እጅግ አደገኛ የሆነው ወታደራዊ ፍጥጫ በሚቀጥሉት ጥቂት ሰዓታትና ቀናት ውስጥ የሚኖረው ውጤት ወደፊትም የዓለም የታሪክን አቅጣጫ የሚወስን በመሆኑ መላው የሰው ዘር ከፍተኛ ስጋት በንቃት እየተጠባበቀ ይገኛል። ዋሽንግተን ይህን እርምጃ በወሽመጡ ውስጥ ለ9 ሳምንታት ታግተው የሚገኙ 2000 የንግድ መርከቦችንና በምግብና መድኃኒት እጦት እየተሰቃዩ ያሉትን 20,000 መርከበኞችን ነፃ ለማውጣት የተወሰደ ሰብአዊ እርምጃ ነው ስትል ብታንቆለጳጰሰውም ቴህራን ግን ድርጊቱን እንደ ቀጥተኛ ወረራና የተኩስ አቁም ስምምነትን እንደመጣስ በመቁጠር በከፍተኛ ቁጣ ምላሽ መስጠት ጀምራለች። የኢራን ወታደራዊ አመራሮች ቀደም ሲል የአሜሪካን ጦር ወደ ወሽመጡ ከገባ ጥቃት እንሰረዝራለን ሲሉ የነበረውን ማስጠንቀቂያ ወደ ተግባር በመለወጥ በአሜሪካ የጦር መርከቦችና የአውሮፓ ላይ የከባድ መሳሪያና የሚሳኤል ጥቃቶችን በመክፈት ቀጠናውን የጦር አውድማ አድርገውታል። በዚህ ግዙፍ ዘመቻ አሜሪካ 15,000 የሚጠጉ ወታደሮችን ከ1,000 በላይ ዘመናዊ የጦር አውሮፕላኖችን ሚሳኤል አጥፊ መርከቦችና ሰው አልባ ጦር አውሮፕላኖችን ያሰለፈ ሲሆን የአድሚራል ብራድ ሱፐር መሪነትም የዓለም ነዳጅን የንግድ መስመር ለማስከበር ቆርጦ መነሳቱን እያሳየ ይገኛል። ይሁን እንጂ የኢራን ማዕከላዊ ዕዝ በበኩሉ የወሽመጡን ውሃ በደምና በባሩድ ለመለወጥ ለማጥለቅ ዝግጁ መሆኑን እያሳየ ይገኛል። ከዚህ ጦርነት እሳት ይበልጥ እንዲፋፋም ያደረገው ዓለም እስራኤል ለሳምንታት በዝግጅት ላይ ከቆየች በኋላ አሁን በቀጥታ ወደ ግጭት መግባቷ ነው። የእስራኤል የጦር አውሮፕላኖች የኢራን ስትራቴጂካዊ የጦር ሰፈሮች ኢላማዎች መምታት መጀመራቸው ግጭቱ በሁለትዮሽ ፍልሚያ ወደ ቀጠናዊ ውድመት አሸጋግሮታል። ይህ አልበቃ ብሎም በየመን የሚገኙት የሁቲ አማጽያን የአሜሪካና የእስራኤል ጥቃት በመመከት በሚል በቀይ ባህር ላይ የሚገኙ የንግድ የጦር መርከቦችን ኢላማ ማድረጋቸውና ጥቃት መሰንዘር መጀመራቸውን በይፋ አስታውቋል። በዚህ ምክንያት ከሆርሙዝ ወሽመጥ እስከ ቀይ ባህር የኤደን ባህረ ሰላጤ ድረስ ያለው የባህር መስመር ሙሉ በሙሉ የጦርነት ቀጠና ሆኗል። በዚህ ታላቅ ትርምስ መሃል ፓኪስታን ባለፈው ወር በአሜሪካ ተያይዛ የነበረችው ቱስካ የተሰኘችው የኢራን መርከብ 22 ሰራተኞቿን ለኢራን ባለስልጣናት ለማስረከብና መርከቧን ለጥገና ወደ ግዛቷ በማስገባት የዲፕሎማሲያውን የመተማመኛም እርምጃ ለማሳየት ብትሞክርም በወቅቱ የተነገሰው የቦምብና የሚሳኤል ድምጽ ግን የሰላምን ጥረቶችን ሁሉ ማጣወርሷቸዋል። በአሁኑ ሰዓት የዓለም ኢኮኖሚ የደም ስር የሆነው ነዳጅ መስመር ተቋርጧል። ትራምፕ ለማንኛውም ጣልቃ ገብነት የኃይል ምላሽ እንሰጣለን ሲሉ ዛቻቸውን ቀጥሏል። የአጥቂዎችን መቃብር ለማድረግ ቆርጣ ተነስታለች። ዓለም አቀፉ ማህበረሰብ በከፍተኛ ስጋትና ድንጋጤ ውስጥ ሆኖ የሚከታተለው ይህ ግጭት መላው ዓለም ወደማይጠበቅ ኢኮኖሚያዊና ወታደራዊ ቀውስ ውስጥ እየከተተው ይገኛል። የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ንግድ ላይ ያለው ሚና ከፍተኛ በመሆኑ አሜሪካ ሰርጡን ክፍት ለማድረግ የምታደርገው ወታደራዊ እርምጃ ቀጥተኛ የኃይል ግጭት ሊቀሰቀስ ይችላል። ኢራን ቀደም ሲል ሰርጡን እንደ መዝጊያ ካርድ እንደምትጠቀምበት በተደጋጋሚ ስትገልጽ መቆየቷም ይታወሳል።